በኢትዮጵያ ታሪክ አዲስ ምዕራፍ ተገልጧል። ሀገራዊ ምክክሩም በድል ተጠናቋል። ኢትዮጵያ አሸንፋለች። የመላው ኢትዮጵያውያን የጋራ ድልም ተበስሯል። እንኳን ደስ ያለን። ኢትዮጵያና ኢትዮጵያውያን የሐሳብ ልዩነቶችን፣ ግጭቶችንና አለመግባባቶችን የሚፈቱባቸው የአያሌ ድንቅ ባህላዊ እሴቶች ባለቤቶች ናቸው። ይህንን ጸጋ ቢቸሩም ታዲያ ችግሮቻቸውን በአፈሙዝ በኃይልና በጉልበት የመፍታት ልማዱ ለዘመናት ተጣብቷቸው መኖሩ ሌላው ሐቅ ነው። ይህ የዓመታት ስብራት በምክክርና በንግግር መቋጫ ተበጅቶለት የዛሬውና የነገው ትውልድ እፎይ የሚሉበት መላው ኢትዮጵያውያን ከሰርክ ንትርክ ወጥተው ሀገራቸውን የሚያበለጽጉበት ሥርዓት ይገነባ ዘንድ ታሪካዊና ቆራጥ ውሳኔ ላይ ደረሱ። ከ4 ዓመታት አስቀድሞም መዳኛቸው ይሆን ዘንድ በእንደራሴዎቻቸው አማካኝነት ታሪካዊውን የኢትዮጵያ ሀገራዊ ምክክር ኮሚሽን አቋቋሙ። ኮሚሽኑም በመንግስት አካላት፣ በፖለቲካ ፓርቲዎች፣ በሲቪክ ማህበራት፣ በታዋቂና አዋቂ ግለሰቦች ተሳትፎና ድጋፍ በየካቲት ወር 2014 ዓ.ም በይፋ ስራውን ጀመረ። ኮሚሽኑ ተቋቁሞ ስራ በጀመረባቸው ጥቂት ወራት የሀገራዊ ምክክር ሂደቶቹ ለመተግበር የሚያስችሉ የተለያዩ የአሰራር ስነ ዘዴዎችን በመቀየስና ስርዓቶችን በመዘርጋት ልዩ ልዩ ተግባራትን ሲያከናውን ቆየ። በክልሎችና በውጭ ሀገራትም ጭምር የውይይት መድረኮችንና የአጀንዳ ማሰባሰብ ስራዎችን ሲያከናውን የቆየው ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ኮንቬንሽን ሴንተር 4000 ተወካዮችን አሰባስቦ ታሪካዊውን የሀገራዊ ምክክር ጉባኤ በደማቅ የመክፈቻ ስነ ስርዓት ጀመረ። ውይይት አዲስ ነገር አይደለም። ውይይት በጣም ነባር የራሱ የሆነ በጣም ረጅም ታሪክ ያለው በዓለም ሕዝብ ውስጥ በሀገራችንም ከጥንት ጀምሮ ነባር እሴት ነው። አባቶቻችን ለክፉም ለደጉም ጊዜ ተወያይተው ክፉንም በጋራ ደጉንም ደግሞ እንዲሁ በትብብር አልፈው ነው እዚህ የደረስነው እና ውይይት ትልቅ እሴት ነው። እኔ አሁን በመገነዘበው ህዝቡም ቀላል ህዝብ አይደለም። እያንዳንዱ ሳነጋገረው ስለው የጎረቤት አደጋ ያለውን አደጋ ወደኛ ሀገር እንዲፈልስ ፍላጎት የላቸውም። ይሄ አንዱ ጠንካራ ጎን ስለሆነ ከዚህ ስብስብ ውጤት ነው ማሳሰቢያ ሰጥቶ መሪዎች የኢትዮጵያን ህዝብ በአንድነት እንዲመሩ በማሳሰቢያ ደረጃ ማሳሰቢያ ይሰጣል ብዬ ነው የምጠብቀው። ይሄ አይነቱ ምክክር ወደፊት በተለያየ ደረጃም የሚቀጥልና መቀጠልም ያለበት ይመስለኛል። ይሄ ግን አገር በሙሉ ስለሆነ እዚህ ጋር ተወክሎ የመጣው ለምሳሌ የአካል ጉዳተኞች ወክሎ የመጡ ወጣቶችን ወክሎ የመጡ አሉ። ሌላ ተፎካካሪ ፓርቲዎችን ወክሎ መጡ አሉ። የመንግስት ተቋማትን የወከሉ አሉ። ሃይማኖትን ወክለን የመጣናለን እና ይሄ በጣም ጥሩ ነው። ሌላውም ሰው ስለሌላው እንዲያውቅ የሌላው ስሜት ምን ሆነ የሌላው ቁስል ምን እንደሆነ እንዲያውቅ ነው። የኢትዮጵያ ሀገራዊ ምክክር ጉባኤ የእያንዳንዱን ተመካካሪ ሐሳብ ለማካተት በማሰብ አካታችነት ላይ ያተኮረ የሀገራዊ ምክክር ጉባኤ ስነ ዘዴን በጉባኤው ተግብሯል። በመጀመሪያዎቹ 3 የምክክር ቀናት ከሀገራዊ ምክክር ሂደቱ ጋር የተያያዙ የስነ ምግባር ደንቦችና የአሰራር ስርዓቶች ቀርበው መግባባት ተደርሶባቸው ተግባራዊ እንዲሆኑ ተደርጓል። አንዳንድ ሰው ማስታወቂያ ሲለጥፍ ምን ይላል? ወንድ ሴት ብሎ የሚያስቀምጣል። ትምህርት ነው አይጠይቅም። ሌላው ደግሞ ሙሉ አካል ያለው የሚላል አይጠይቅም። ይህን መካተት አለበት። እነዚህ ከዩኒቨርሲቲ ቀጥታ ተመርቆ የሚመጡ ተማሪዎችን የሥራ መደቦች አካትት የቅጥር ደረጃ 2 ዓመት ያገለገለ 3 ዓመት ያገለገለ ይሄን አክል ዓመት ያገለገለ ይልና ፊታዊ አይደለም። ፐብሊክ ሰርቪስ የቅጥር ማሟያ ውስጥ አዳዲሶችን ስለማካትት ፊታዊነት ላይ እሱ ቢታይ የሚል ሐሳብ አለኝ። ሴቶችና ወንዶች እኩል የመምራት
ብቃት ያላቸው ግን ፌር አይደለም አሁን ያለው ነገር ይባላል። በንግግር ደረጃ ነው እንጂ ያለው እኩል የምትመራ ሴት እስከ ፌደራል ደረጃ ብንሄድ እኩል በእኩል ሆኗል። 50-50 የሚለውን ነገር እኔ አላምንበትም። ብዙ ትችላለች፣ የትምህርት ደረጃዋ የእውቀት ደረጃዋ ደርሶ እኩል ሆኖ እያለ ግን የአመራር ላይ ደግሞ ለኛ የሚሰጠን ቦታ ከወንድ እኩል አይደለም። ላላ አድርገን ቆይተናልና አሁን እንዴት አድርገን እስቲ እናጥብቅ ብሎ እስቲ እናንተ ወስኑ ካለን አሁንም ይጥበቅና ከጠበቀ ሶሶን አይበላ። ማሰራው ላላ ያደረገው ማን ነው? መጀመሪያ በህግ አንፃር የተቀመጠውን ህጉን ተግባራዊ ላይ ያላዋለው ራሱ መንግስት ነውና ህግ ነው እንጂ ግለሰብ አይደለም። መንግስት ይህንን ማሰራውን ራሱ እንዲያጠብቅልን ብለናል። በአንድ ድምፅ ባቀለባ መንገድ የለውም ይታሰብ። ከሐምሌ 13 ቀን 2018 ዓ.ም ጀምሮ ደግሞ ተመካካሪዎች በ500 ቡድን ተደራጅተው በተመደቡባቸው አጀንዳዎች ላይ ተመካክረዋል። በዚህ ሂደት በአንድ አጀንዳ ስር የተሰባሰበ የተመካካሪ ቡድን 500 አባላት ባሉትና ራሱን የቻለ 50 ተመካካሪዎችን በያዘ 10 ቡድን በመከፋፈል ምክክሩ ቀጠለ። እያንዳንዱ ተመካካሪ ሐሳቡን በአግባቡ እንዲገልጽና ትርጉም ያለው ተሳትፎ እንዲኖረው በማሰብ 50 አባላትን ያካተቱት ንዑሳን ቡድኖች እንደገና 10 ተመካካሪዎችን ወደ ያዙ ቡድኖች ተከፋፍለው የዳበረና ጥልቀት ያለው ምክክር አካሂደዋል። ልምድ አገኘው። ከዚህ ምንድነው 4000 ሰዎች ተሳታፊዎች አንድ ላይ አስቀመጠ፣ አንድ ላይ ተነጋገረ፣ አንድ ላይ ቡና ሌላ ነገር አብሮ መጠጣ መበላ ብዙ ነገር ታገኛላችሁ። ስለዚህ ያ ሁሉም የዱሮ ቅሬቶች እንፈታለን። አዲስ ታሪክና አዲስ እይታ ነው የሆነብን። ወደፊት ብቻ ሀገር ወደ ጦር እንደምትሄድ ነው ህዝቡ ተረድቶታል። ህዝቡ የሰላም ሁኔታ ጣፍቶታል። ጦርነት በሙሉ ህዝብ አስተውሎታል። በተለይ በትግራይ ህዝብ አሁን ጦርነት አይፈልግም። ዛሬ ድረስ በብዙ አማራጮች ውስጥ ስንገባ ብዙ ነገሮችን ስንሞክር ያልሞከርነው እና ያላየነው ፓርቲ ነው ብዬ አምናለሁ። እንደ ሀገር ሁላችንም ይህች ሀገር እኔን ትመለከታለች የኔ ጉዳይ ናት ብለን በዚህ ልክ መሄድ ያልቻልንባቸው ምዕራፎች እንዳሉ ሆኑ ዛሬ ላይ የኢትዮጵያን ታሪክ ለሁለት የሚከፍል ምዕራፍ ነው ብዬ ነው የማስበው። ከምክክሩ በፊትና ከምክክሩ በኋላ ምን አለ ኦሮሞ ተርቶ የተማከረ ወይፈን ሸጠ፣ ያልተማከረ ግደር ሸጠ ይባላል። ይህ ምክራችንን አንድ ላይ ተግባብተን አንድ ላይ ሆነን ለልጅ ልጆቻችን እንዲያልፍ የዛሬው ምክራችን ለወደፊት እንዲሆን ኢትዮጵያን አንድ እንደምናደርጋት ብሔርን አንድ አድርገን አንድ ላይ ተዋይተን ወንድምና እህት ሆነን አባት ሆነን ልጅ ሆነን እቺን ኢትዮጵያን ለማድረግ ውይይት ላይ ነን። ድምፅሽ ባለ ህብር የጥቁር ህዝብ ፈርጥ ኩራት መመኪያም መታያ ውድጌ የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ። ምርጫ ላይ ስትጠቅሱ አካል ጉዳተኞች፣ ሌሎችም ሁሉንም ማህበራዊ ዘርፎች ነክታቸዋል። ንግዱ ማህበረሰብ የዛ አካል አይደለም ወይ? ከነጋዴስ ሊመረጥ አይችልም ወይ? በአቅም በብቃት። ስለዚህ ከንግዱ ማህበረሰብም በአቅሙ በብቃቱ በችሎታው ባይሾም እንኳን የምክር ቤት አባል ሆኖ ድምፁን ሊያሰማ ስለሚችል እሷን እዛች ላይ ብትጨምሩ። ሙስና የምናጠፋ ከሆነ ሙስና ላይ ምርራ ላይ እርምጃ መውሰድ አለብን። አንዱ ከመራራነት የመንግስት ቁርጠኝነት ያስፈልጋል። ቁርጠኛ አመራር መሆን አለበት። በ2018 ዓ.ም መገባደጃ የክረምት ወራት በ2019 ዓ.ም አዲስ ዓመት ዋዜማ ኢትዮጵያውያን ታላቅ ገድል ፈጽመዋል። ምክክር በተባለው የሐሳብ ትግል አንጸባራቂ የጋራ ድል አስመዝግበዋል። ከኮንቬንሽን ሴንተር እስከ ኢትዮጵያ ሁሉም ዳርቻ ከአድማስ ማዶ እስከ ውጭ ሀገራት ድረስ በምክክሩ ያልተሳተፈው ስለ ምክክሩ ያልመከረ ጥቂት ነው።
በእርግጥ ለዘመናት የተከማቹ ስብራቶች በአንድ ጀንበር ሊፈቱ አይችሉም። የኢትዮጵያ የሀገራዊ ምክክር ሂደት ግን የሐሳብ ልዩነቶችንና አለመግባባቶችን ከእንግዲህ በጠመንጃ ሊፈቱ እንደማይችሉ አስረግጦ ነግሮናል። የሐሳብ ልዩነቶች ተፈጥሯዊ እንጂ ወንጀል አለመሆኑን ጭምር አስተምሮናል። በአጠቃላይ የኢትዮጵያ ሀገራዊ የምክክር ሂደት በበርካታ መንገዶችና መለኪያዎች ስኬታማ ሆኖ በድል ተጠናቋል። ኢትዮጵያና ኢትዮጵያውያን ለአፍሪካውያን ወንድምና እህቶች ለዓለም ጭምር ተሞክሮ ሊሆን የሚችል ድንቅ ምክክር አካሂደዋል። ኢትዮጵያውያን በድጋሚ እንኳን ደስ ያላችሁ።